እናንተ ይሁን በዓለም ዙሪያ ያላችሁ የሰው ልጆች በሙሉ በያላችሁበት ቦታ የክርስቶስ ሰላምና ጸጋ ይብዛላችሁ። እንዴት ናችሁልኝ? ሁሉ ሰላም። እኔም እህታችሁ የእግዚአብሔር ምሕረት በስቶልኝ ቸርነቱ በስቶልኝ ደግፎኝ ደግሞ ዛሬም ይኸው በፊታችሁ መጥቻለሁ። የከበረውንና ሕያው የሆነውን እግዚአብሔርን ቃል ይዤላችሁ መጥቼ ነበረ። ስለምትሰጡኝ ኮሜንት እግዚአብሔር አምላክ ይባርካችሁ፣ ከፍ በሉልኝ። ሁላችሁም ተባረኩልኝ። እጅግ በጣም ነው የምወዳችሁ። እግዚአብሔር አምላክ ይባርካችሁ እና አሁን ይሄ እንግዲህ ሶስተኛ ክፍል ነው ማለት ነው። ሁለት ክፍል እንግዲህ ስለ ጥበብ እግዚአብሔር በብዙ አስተምሮናል እና የባለፈው ቪዲዮ ረዘም ስላለ ቆረጥኩት ማለት ነው እና እንዳልኳችሁ እንግዲህ ጠቢቡ ሰለሞን እንግዲህ ሀብት ንብረት የፈለገው መጠየቅ ሲገባ እግዚአብሔር የምትፈልገው ምንድን ነው ሲለው እግዚአብሔር የሰጠኝን ሰው እንዳስተዳድር ጥበብ ሰጠኛል፣ የሰጠኝን ሕዝብ እንድመራ ጥበብ ሰጠኛለሁ እና እግዚአብሔር ጥበብ ብቻ ሳይሆን ሀብት ብልጽግና ሁሉ ለሰለሞን ሰጠው ይላል። አያችሁና እነዛ ሁለት ሴተኛ ዳሪዎች እንግዲህ ለመጽሐፍ ቅዱስ ላይ ሲናገር አንደኛዋ የራሷን ልጅ ገላ አላው ላይ ተኝታ ገላበት ሄዳ ቀየረችና የሞተው ያንቺ ነው ጤነኛው የኔ ብላ ለወጠችና ወደ እቺም የኔ ልጅ ነው ያቺኛው የኔ ልጅ ነው ስትል እንግዲህ ወደ ንጉስ ሰለሞን ሄዱ። ከሄዱ በኋላ ግን ጠቢቡ ሰለሞን አንድ ነገር አለ። አንቺም የኔ ነው አንቺ እሻለና በጥበብ እንግዲህ አስቡት እስቲ ሴፍ አምጡልኝ አለ። ይገርማችኋል። ሴፍ አምጡልኝ ካለ በኋላ ሴፍ ከመጣ በኋላ በቃ እንግዲያውስ ይሄ ህፃን ለሁለት ይከፈልና ለሁለታችሁም ይሰጣችኋል አለ ጠቢቡ ሰለሞን ማለት ነው። ከዛ በኋላ ልክ እንደዛ ሲል ያቺ የልጁ እናት የሆነችው ኖ አለች። ልጄማ እንዲገደል ልጄ እንዲሞት አልፈልግም፣ በቃ የሄኖክ ካለች በቃ ከነ ህይወቱ ለሷ ስጣት አለች። አያችሁ። ያቺኛዋ ግን የልጁ እናት ግን ያልሆነችው ግን ይቆረጥና በቃ ለሁለታችን ይሰጠናለች ወገኖቼ። ከዛ በኋላ ጠቢቡ ሰለሞን እንደዚህ አለ፣ ከዚች ከአመፀኛ እጅ ይሄንን ህፃን ወስዳችሁ ለእውነተኛዋ እናት ስጠዋለ። እውነተኛዋ እናት አይገደል ያለችው እሷ ናት ብሎ ህፃኑን በጥበብ ፈርዶ እንግዲህ አስቡ ወገኖቼ፣ በጥበብ ፈርዶ እቺ አይሙት ያለችው እናቱ ናትና፣ ስለዚህ ከዚች ከአመፀኛዋ ውሸታማ ከአመፀኛዋ ሴት ተቀበሉና ለእውነተኛይቱ እናት ስጧት አለ። እንግዲህ ይሄ ቀላል ጥበብ እንዳይመስላችሁ። ዛሬ በምድራችን እንደዚህ ጥበብን ተሞልተው የሚፈርዱ ሰዎች ቢኖሩ ምድራችን ምን ያህል ባረፈች ነበር ወገኖቼ፣ ምን ያህል ጽድቅ በበዛ ነበር፣ ምን ያህል እግዚአብሔር በተደሰተ ነበር። አያችሁ። ስለዚህ ጥበብ ቀላል ነገር አይመስላችሁ። ምሳሌ ላይ በቀደም እንዳነበብኩላችሁ ከቀይ ዕንቁ ትበልጣለች አለ። እናንተ በምድር ላይ ከምትሹት ከምትፈልጉት ነገር ሁሉ ጥበብ ትበልጣለች አለ እግዚአብሔር ቃል። ስለዚህ የእግዚአብሔር ጥበብ እንደዚህ ነው ወገኖች እና ስለ ጥበብ ይሄንን ካልኳችሁ ሁለት አይነት ጥበብ ነው ያለው ብያችኋለሁ እና የእግዚአብሔር ቃል እዚህ ጋር ሲናገር ያዕቆብ ምዕራፍ 3 ከ13 ጀምሮ እንደዚህ ይላል። ሁለት አይነት ጥበብ ይላል። ከእናንተ መካከል ጥበበኛና አስተዋይ የሆነ ሰው ማን ነው? ስራውን ከጥበብ የሆነ በመልካም አኗኗር ያሳይ። አያችሁ። ከእናንተ መካከል ጥበበኛ የሆነ ሰው ማን ነው? ጥበብ ያለው ሰው ማን ነው? በምን? ከጥበብ በሆነ አያችሁ፣ ከጥበብ በሆነ በመልካም አኗኗር። ይሄ አኗኗር ጥበብን የሚገልጽ ነው። ደግሞ መልካምነት ጥበብን የሚገልጽ ነው። አኗኗር ያሳይ ካለ በኋላ ነገር ግን ይላል መራራ ቅናትንና ራስ ወዳድነትን በልባችሁ ቢኖር ኩራት አይሰማችሁ። አያችሁ። አሁን የዚህ ዓለም ጥበበኞች ወገኖች፣ የዚህ ዓለም ሰዎች ይሄ ኩራት ሲሰማቸው ቅናት ውስጥ አልከው ሲሆን እንደገና ደግሞ ራስ ወዳድነት መሆናቸው የሆነ ኩራት እንዲሰማቸው ነው የሚያደርገው። በቃ ያለነሱ አዋቂ፣ ያለነሱ ጎበዝ፣ ያለነሱ ሁሉን የሚችል እንደሌለ አድርገው ራሳቸውን የሚቆጥሩት። ግን እዚህ ጋር ያለ ኩራት አይሰማችሁ በውስጣችሁ ካለ እግዚአብሔር ቃል። እውነትንም አትካዱ። ብዙዎች ዛሬ ጥበብ አለን፣ እውቀት አለን፣ እንችላለን፣ አቅም አለን፣ ገንዘብ አለን ብለው እውነትን ክደዋል፣ እውነትን ትተዋል ወገኖቼ። ከዛ በኋላ ደግሞ ምን አለ? እንግዲህ እንዲህ ያለችዋ ጥበብ ከላይ አይደለችም። አያችሁ። እንዲህ አይነቷ ጥበብ ምን ያለባት? ትዕቢት ያለባት፣ ኩራት ያለባት፣ እውነትን የምትክድ ቅናት ያለባት መራራ የሆነችው እቺ አይነቷ ጥበብ ከላይ አይደለችም፣ ከእግዚአብሔር አይደለችም፣ ከእኔ አይደለችም አለ እግዚአብሔር። አይገርማችሁ? አይደለችም ማለት ነገር ግን ከምድር ከስጋና ከአጋንንት ናት። አያችሁ። እንዲህ አይነት ዛሬ እኛ ጥበበኛ ነው እሱ፣ አዋቂ ነው እሱ፣ ምሁር ነው እሱ የምንላቸው ሰዎች እንደዚህ አይነት ሰዎችን ነው ወገኖች። ይሄ ከስጋ ፍላጎታቸው ከስጋ መሻታቸው የተነሳ እና ከአጋንንት ናት ይላል። አያችሁ። አጋንንትም ጥበበኛ እኮ ነው። አጋንንት
የሰው ልጆችን የሚያጠምዳቸው ወደ ኃጢአት ወደ እርኩሰት እኮ የሚያስገባቸው እኮ በጥበብ እኮ ነው። አያችሁ ኢየሱስ ክርስቶስ እኮ 40 ቀን ከጾመ ከጸለየ በኋላ ማቴዎስ 4 ላይ ልክ ሲሄድ ለጾም ጸሎት ሲገባ አልጠየቀውም። ልክ ከጾም ጸሎት ሲመለስ ነው። መራቡን ስለሚያውቅ ሰይጣን አያችሁ ምግብ እንደሚያስፈልገው ስለሚያውቅ ምን አለ? እስቲ ይሄንን ድንጋይ እስቲ እንጀራ አድርገው ብሎ ጠየቀው። በጥበብ ፈተነው ማለት ነው። አያችሁ። ስለዚህ እንዲህ አይነቷ ጥበብ ከአጋንንት ናት አለ። ቅናትና ራስ ወዳድነት ባለበት ስፍራ በዚያ ሁከትና ክፉ ስራ ሁሉ ይገኛሉ። በቃ ይሁን እግዚአብሔር ቃል። አያችሁ ወገኖቼ፣ ቅናትና ራስ ወዳድነት ባለበት ስፍራ በዚያ ሁከትና ክፉ ስራ ነው በቃ የሚገኘው። ክፉ ስራ፣ ሁከት ነው የሚገኘው። ምንም መልካም ነገር አይገኝም። ከላይ በመልካም አናችሁ አሳዩ አይደል ያለው። ከዛ በኋላ የሚገርማችሁ 17 ላይ ከሰማይ የሆነችው ጥበብ ግን ሃሌሉያ፣ በእውነት እግዚአብሔር ይችን ጥበብ ይስጠን ወገኖቼ። ጥበብ በማጣታችን እውቀት በማጣት የተወሰደብን ነገር በኢየሱስ ክርስቶስ የሚመለስልን። ጥበብ ከማጣታችን የተነሳ ወገኖቼ ብዙ የሚወሰድብን ብዙ የሚያዝብን ነገር አለ። ከሰማይ የሆነችው ጥበብ ግን በመጀመሪያ ንጽሕት ናት፣ በኋላም ሰላም ወዳድ። አያችሁ ዛሬ ዓለማችን ምድራችን የሚተራመሰው እነዚህ ጥበበኞች ናቸው የሚሉት ናቸው። ከአጋንንት ከስጋ የሆነ ለምን ሰላም የለም፣ እረፍት የለም፣ ጦርነት ነው። አያችሁ እቺ ግን የላይኛዋ ጥበብ ግን መጀመሪያው ምንድነው? ሰላም ነው። ኢየሱስ ክርስቶስ ጌታ ነው። ሰላም ወዳድ ናት፣ ደግሞ ታጋሽ፣ ደግሞ እሺ ባይ። አያችሁ ደግሞ ምሕረትና መልካም ፍሬ የሞላባት። ይሄው እንግዲህ ወገኖቼ አድሎና ግብዝነት የሌለባት ናት። እስቲ በዚህ ሰማ አስቡ። አሁን ምድራችን እንኳን አሁን ስታስቡ ሰላም ወዳድ ሰው የለም። ሁከትን የሚፈልገው ሽብርን ነው የሚፈልገው። እንደገና ደግሞ ታጋሽ ሰው ጠፍቷል ወገኖቼ። እሺ ባይ ሲገሰጽ ሲመከር የሚሰማ እሺ ባይ ጠፍቷል። ምሕረትና መልካም ፍሬ የሞላበት ምሕረት ጠፍቷል። መልካም ፍሬ ጠፍቷል። ለምን ብትሉ እቺ ከስጋና ከአጋንንት የሆነች ጥበብ ስለሆነ በምድር ላይ የሞላችሁ ወገኖች። ሰው እቺ የላይኛውን ጥበብ ስለማይፈልግ አድሎን አስቡ። ዛሬ ምን አይነት አድሎ ነው ያለው በምድራችን ላይ ወገኖቼ? ምን አይነት ግብዝነት ነው ያለው? እቺ እውነተኛ ጥበብ ግን አድሎ የለባትም፣ ግብዝነት የለባትም፣ የሌለባት ናት ይላል ወገኖቼ። የጽድቅን ፍሬ ሰላምን ለሚያደርጉ በሰላም ይዘራል። የላይኛዋ ጥበብ ኢየሱስ በእውነት እግዚአብሔር በጥበብ ነው ወገኖቼ። ታዲያ ምን እናድርግ? ምን መሆን አለብን ብትሉ ደግሞ የእግዚአብሔር ቃል ሲናገር ይላል ማንም ጥበብ ቢጎድለው ይላል ሳይነቅፍ በልግስና ወደሚሰጠው አምላክ ይጸልይ ይላል። አያችሁ ማንም ምን ጥበብ ቢጎድለው በቃ ዛሬ እስቲ እግዚአብሔር ሆይ ለኔ ጥበብን ስጠኝ በሉት። ማስተዋልን ስጠኝ፣ በቃ ያለኝን ነገር እንድመራ፣ ያንተን ጊዜና ያንተን ሰዓት እንዳውቅ፣ ካንተ ጋር እንድስማማ ጥበብን ስጠኝ በሉት። ይሄው ዛሬ በፊት መጥቼ ወደ ጸጋ ዙፋን ቀርቤያለሁ። ሳትነቅፍ በልግስና እሰጣለሁ ብለኸኛልና ዛሬ ጥበብን ስጠኝ። በእውነት በኢየሱስ ክርስቶስም እግዚአብሔርና ለእናንተ ጥበብን የላይኛዋን ጥበብ ይስጠን። ደስታ የሞላባት፣ ሰላም የሞላባት፣ መራራነት የሌለባት፣ ቅናት የሌለባት፣ እሺ ባይነት እምቢ ማለት የሌለባትን እውነተኛዋን ጥበብና ለእናንተ ይስጠን። ለነገስታት፣ ለሹማምንት፣ ለአለቆቻችን፣ ለመንግስታት፣ ለሃይማኖት መሪዎች፣ ለወጣቶች እግዚአብሔር ይሄንን እውነተኛውን ጥበብ ይስጠን ወገኖቼ። ክብር ለእግዚአብሔር ይሁን። በቃ እግዚአብሔር ቃል ማንም ጥበብ ቢጎድለው አለ በቃ ሳይነቅፍ በልግስና ወደሚሰጠው አምላክ ይጸልይ አለ። ስለዚህ በክርስቶስ ኢየሱስ ዛሬ እግዚአብሔር ለእኔና ለእናንተ ጥበብን ይስጠን። ሁላችሁም በዚህ ቃል መሰረት ወገኖች እግዚአብሔር ወይ ለኔ ጥበብን ስጠኝ፣ የሰጠኝን ነገር በስርዓቱ እንዳስተዳደር፣ የሰጠኝን ነገር ለአንተ ክብር መልሼ እንዳደርገው፣ የሰጠኝን ነገር ለበረከት እንዲሆን፣ ለደስታ እንዲሆን፣ ለሰላም እንዲሆን፣ ለፍሬያማነት እንዲሆን እግዚአብሔር ወይ ጥበብን ስጠኝ። ልጆቼ በጥበብ የማሳድግበት፣ ዛሬ በጥበብ የሚይዝበት፣ ከሰዎች ጋር በጥበብ የምኖርበትን ጥበብን ስጠኝ ያላችሁ ሁላችሁም በያላችሁበት ቦታ ጸልዩ። እግዚአብሔር ታማኝ አምላክ ነው። እንደ ቃሉ ነው የመከረን የገሰጸን ያስተማረን እግዚአብሔር የተባረከ ይሁን። ተባረኩልኝ።